የሆነ ቪዲዮ ፖስቼ ኮሜንት ላይ የሆነ ኮሜንት ማለት ቪዲዮ ላይ የሆነ በመተማመን ዙሪያ ነውና ከዛም በማርያም እኔ ማርያምን እኔ ባሌን አምነዋለሁ ምናምን አለችና ከዛም በኋላ እሺ አልኳት። ከዛን ከጊዜ በኋላ እሷ ያለችው ዱባይ ነው፣ እሱ ያለው ኢትዮጵያ ነው። ከዛም ባልዮ ምን ያደርጋል? አንድ ቀን ስደውልለት ሹክሹክታ ትሰማለች ማለት ነው ልጅቷ ሚስትየዋ። ከዛ ሹክሹክታ ስትሰማ ነካ ሹክሹክታ የሰማችው ጎረቤት የምጠረጥራት ልጅ ነበረች። የእሷ ባል ደግሞ ሳውዲ ነው በባህር መጥቶ ምናምን እና የእሷን ድምፅ ነው። ከዛም በኋላ ትንሽ ከሁለት ቀን በኋላ አዎ በስልክ ማለት ነው። ከዛን ከሶስት ቀን በኋላ መጥታ ቪዲዮን አይታ ትጂ እንደዚህ ስለጠረጠርኩኝ ይቅርታ ስልኩን እንደዚህ ፈልጌ ነበር ብላ ስልክ ቁጥሩን ሰጠችኝ። ከዛም በኋላ ስልክ ቁጥሩን ስትሰጠኝ እንዳጋጣሚ እኔ ስደውል እያወራኝ ስልኩ ተጠለፈ ማለት ነው። ስልኩ ሲጠለፍ ከልጅቷ ጋር ዛሬ ልምጣ ይላታል ማለት ነው። አይ ኢሞ ተጠለፈ ስልኩ እኔን እያወራኝ ተጠለፈ ጠለፊልኝ ስላለች ማለት ነው። ከዛም በኋላ ሲጠለፍ ዛሬ ልምጣ ሲላት አይ አማቴ አለች ትለዋለች ማለት ነው። ከዛም በኋላ ቪዲዮ ኮል ያወራሉ። ቪዲዮ ኮል ሲያወሩ እሷ ራቁቷን ሆና እሱም እንደዛው ራቁቱን ሆኖ እያወሩ እያለ ስክሪንሾት አንስቶ እሱ ማይ ላቭ ብሎ እምብርቷ በታች ላይ ማይ ላቭ ብሎ ጽፎበት ይልክላታል። ከዛም በኋላ ሲልክላት እሷም እንደዛው ትጽፍለታለች ምናምን በቃ የሆነ አለ አይደለ የፍቅር እንትን ምናምን። ግን ውሽማ ናት፣ ባለትዳር ናት እሱም ደግሞ ዱባይ ናት ሚስቱ ምናምን። ከዛን እንደዛ እያሉ እኔ ነገርኳት እንደተጠለፈ። ይሄን ነገር ግን እንዳገኘው አልነገርኳትም ነበር። እንዳጋጣሚ ቪዲዮ ልስራ ብዬ ቪዲዮ ሰራሁኝ። ኮዱን ልስጣት ለልጅቷ ትየው ወይስ ድሌት አድርጌ ኮድ ልስጣት? በቃ ከራሴ ጋር በጣም እንትን አልኩኝ ማለት ነው። ማለት አሁን እሷ ኮድ ትፈልጋለች ማለት ነው። ዛሬ ማታ ወይ ደግሞ ነገ ጧት ነው የሚለቀው ኮድ ለእሷ ለመስጠት ማለት ነው ለሚስትየዋ። በአንድ በኩል ሙሉውን ኮዱን ልስጣትና ራሷ ትሄላለሁ ወይ ደግሞ በአንድ በኩል ደግሞ ይቺ ልጅ ራቁት ቪዲዮ ስለያዘችባት የሆነ ነገር ብታስፈራራ ወይ ደግሞ የሆነ ነገር ቢፈጠር ብዬ ድሌት አድርጌ ዝም ብዬ ልስጣት እላለሁ ማለት ነው። እዚህ ጋር አንተ ምን ታደርጋለህ? ማለት እኔ አሁን ሙሉውን ልሰጣት ነበር፣ ግን ደግሞ ማለት ጎረቤት ናቸው። ያችን ባለትዳር ናት። የዛች የጎረቤት የውሽሚት ባል ሳውዲ ነው ያለው በባህር መጥቶ፣ የዛ ሚስት ደግሞ ዱባይ ነው ያለችው ማለት ነው። ባልና ሚስቱ አያውቁም። እነዚህ ግን ጎረቤት ስለሆኑ በቃ በአንድ ሁሉ ያድራሉ ስልካቸው ላይ ከሚታየው አንጻር ማለት ነው። እንደገና ደግሞ አንድ ላይ እንኳን ያላደሩ ቀን እሱም ራቁቱን ሆነው እንደዚህ ቪዲዮ ኮል ያወራሉ። ከዛ እሱ ስክሪንሾት አድርጎ ማይላቭ እያለ ምናምን በጣም ረጅም ጽሑፍ እየጻፈ ይልክላታል ማለት ነው። ያንን ራቁት ፎቶቸውን ማለት ነው ቪዲዮቸውን ሲያወሩ ስክሪን ቪዲዮ ያደረገውን እና እኔ ደግሞ በአንድ ልቤ ቪዲዮውን ስክሪን ቪዲዮ የተደረገውን ድሌት ላደርገው ነበረ። እንደገና ደግሞ ከዛን ድሌት ላድርግ ብዬ ቪዲዮ ሰራው። ብዙ ሰው እንዳደልች ሙሉን ኮዱን ብቻ ስጪ ራሷ ትያቸው ማለት ማወቅ አለባት ምናምን ተባልኩኝ ማለት ነው። እና እኔ ግራ ገባኝ። ሙሉን ኮድ ዝም ብዬ ኮዱን ልስጣት ወይስ ድሌት አድርጌ የሱን ኢሞ ልስጣት? ምን ላድርግ? ለመጀመሪያ ጊዜ እንደዚህ ስታረጊ? ኧረ ብዙ ነው፣ በጣም ብዙ ነው። ማለት የሚያስጠልፉ ሰዎች በጣም ብዙ ናቸው። ግን እኔ ኮርስ ለምሳሌ የሆነ መደለት ያለበት ነገር እደለታለሁ፣ ግን በራሳቸው ማየት ያለባቸውን ነገር ደግሞ አሁን እሷ አውቃ ነው ማለት አሁን ለምሳሌ ፍቅረኛ የለኝም ወይ ሚስት የለኝም ብሎ እያወራ ራቁት ፎቶ ቢያስልካት ያንን ካገኘው እኔ ድሌት አድርጌ ለዛች ለፍቅረኛ ላስጠለፈችው ሰው እሰጣለሁ። ለምን ይቺ ሳታቅ ስለሆነ የገባችው ማለት ነው። ግን ይቺ ግን እያወቀች ስለሆነ በቃ የሆነ ለመደለትም ቀራለኝ። እያወቀኝ ነው። ባለትዳር ናት፣ የሁለት ልጆች እናት ናት እሷም። ይሄም ደግሞ የሁለት ልጆች አባት ነው፣ ባለትዳር ነው። ሚስቱ ዱባይ ናት። ስንት ዓመት ሙሉ ከ10 ዓመት በላይ ነው አረብ ሀገር ላይ እየሰራችው ይቺ ማለት ነው። ቤት አላት፣ መኪና አላት ማለት ነው። አገሯ ላይ የስራ መኪና አላት ምናምን እና እሱ ግን በቃ ሴቶች ነው የሚያጫወት ምናምን እና እሷ እያወቀች ስለገባችበት ሙሉውን ዝም ብዬ ኮዱን ልስጣት ወይንስ ድሌት ላድርገው? የላከላትን እንደዚህ ፎቶዋ ምኑ ሁሉ ነገሯ ይታያል ማለት ነው። ሚውት አድርጊ። እሺ አንደኛ ነገር እንዲህ አይነት ነገር ውስጥ ገብተሽ አሁን ብትነግሪያት ወይ ብትሰጫት ልጅቷ ወይ ራሷ ልታጠፋ ትችላለች፣ ከፎቶ ልትወረወር ትችላለች፣ ራሷን ልትጎዳ ትችላለች። ሰው አንዳንድ ጊዜ የምታረጊው ነገር የምትሄጂበት ነገር ውጤቱ ከዚህ የከፋ ሊሆን ይችላል። ገብቶሻል?
እጅሽ ይኖርበታል። እግዚአብሔር ደግሞ ይጠይቅሻል። አንቺ በሚፈጠረው ነገር እዛ ጋር አንድም ነገር እዛም ሆኖ እዚህ የሆነ ሰው ህይወት ቢጠፋ የሆነ ሰው የሆነ ነገር ቢሆን የዛን ሰው ደግሞ ፈጣሪ ይጠይቅሻል እንጂ ብቻል ከዚህ ነገር ውስጥ ብትወጪ በቃ ባልሽ አይሆንሽም። በራስሽ መንገድ የሚሆንን አለመሆኑ ወስኚ። እንደማይሆን አይቻለሁ ብለሽ ከዚህ ነገር ውስጥ ግን ውጪ። ሁለተኛ ሌላ ጊዜም ባታረጊ ጥሩ ነው። ለምን መሰለሽ? ዋጋ ያስከፍልሽ። ይሄ አሁን ለዚች ልጅ እንደማይሆናት መንገሩ ላይ አይደለም ትኩረት ማድረግ ያለብሽ። ከዛ በኋላ ብዙ ጣጣ ይዞ ሊመጣ ይችላል። ምናልባት ይሄ ጣጣ የዛሬ 10 ዓመት ሊሆን ይችላል የአንቺን በር የሚያንኳኳው። ብቻ ለእኔ የምመክርሽ ሰዎች ከጀርባቸው ብዙ ነገር እየተደረገ ብዙ ነገር እየሆኑ እሱን የሚያይ ፈጣሪ አለ። በራሱ መንገድ ይዳኘዋል፣ ራሱ ፍርድ ይሰጣል። እኛ ግን ገብተን በራሳችን ፍርድ ስንሰጥ በራሳችን እዛ ጋር ብይን ለመስጠትና ፍትህ ለመስጠት ስንሄድ ሰዎች ነን እኮ እኛ። ዋጋ ያስከፍላል። የሰው ልጅ ሊጠፋ ይችላል። አሁን መጥተው ይጽፉልሻል፣ እዚህ ባሌን ሰልይልኝ እንደዚህ ጠፊልኝ ምናምን እንዳታረጊ። ስለላ አሌክስ፣ እኔ ኮድ ነው የምሰጠው፣ ስለላ ምናምን አይደለም። ግን እንዳጋጣሚ የዛለታ እሷ ጋር ስላላወራ አንዴ ሚዩት አድርጊ። እኩል ካወራን አይሆንም። ሀሳቤን አትረጁ። ምንም ይሁን ኮድም ይሁን ስለላም ይሁን ለምን መሰለሽ ትዳር በጣም ትልቅ ተቋም ነው፣ የእግዚአብሔር ተቋም ነው። ገብቶሻል? እዛ ነገር ውስጥ እጅሽ በአንድም በሌላም በጓሮ በርም ይሁን ፊት ለፊት እጅሽ ከተነካካ በህይወት ነገ የዘራሽ ያው ሰው ሁሉ የዘራውን ያጭዳል። እኔ እንደ ወንድም እኮ ነው የምመክርሽ። አንቺ ችግር ውስጥ ገቢያለሽ ነው ከነገ ወዲያ። ሰዎች በራሳቸው መንገድ ይወቁ፣ በራሳቸው መንገድ ህይወታቸው። አግብታ የምትኖር ሴት ወይም አግብቶ የሚኖር ወንድ እኮ ህፃን ልጅ አይደለም። የራሱን ህይወት እሳትና ውሃውን ይለያል። በራሱ መንገድ ይወቅ፣ ራሱ ህይወቱን ይምራ። እኔ ምን ቤት ነኝ ገብቼ እዛ ውስጥ ወይ መፍረስ እንዳለበት ወይ ደግሞ መገንባት እንዳለበት እንትን እምለው። ስለዚህ በዚህ መልኩ ብታረጊው ጥሩ ነው። አሁን ከተሻለሽ ምንም አይነት ፎቶም አትላኪላት። ምናልባት አንዳንድ ሰው ሴንሲቲቭ ፖርቶሻል ልጅ ብዙ ዋጋ ከፍላ ያቆመችው ትዳር ሊሆን ይችላል። የምታየው ነገር ህይወቷ ላይ አደጋ ሊፈጥር ይችላል። ገብቶሻል? ያ ደግሞ ነገ ጸጸት ነው አንቺ። ስለዚህ አታረጊው ባይ ነኝ እኔ። አንቺ ብታረጊው ትችላለሽ፣ ግን የኔን ሀሳብ ስለጠየቅሽኝ የኔን ኦፒኒየን ስለጠየቅሽኝ እኔ እጅሽን ከዚህ መሀል አውጥተሽ ብትይ ባይ ነኝ። ተግባባል? እሺ። ስለዚህ ዝም ብዬ ድሌት አድርጌ ኮድ ልስጣት። በቃ ውጪ፣ በቃ ሎጋውትን ብለሽ የእነሱንም ህይወት አቺ። እኔማ ሎጊን ብዬ እኮ ወጥቻለሁ፣ ግን ኮድ ግዴታ መስጠት አለብኝ። ምክንያቱም ግዴታ ነው ማለት ለምሳሌ ለአንድ ሰው የሆነ ቪዲዮ ሰርቻለሁ ማለት ኢሞ መጥለፍ የሚፈልጉ ቴሌግራም ማለት በጣም አሁን ለምሳሌ ይሄ ነው እንጂ በጣም ሴቶቹ ደግሞ ይተጎዳሉ። አሁን ማርያምን ትናንትና ራሱ የተጠለፈው ልጅ 4ቱን ሴቶች ቆርቤ እየጠበቅኳችሁ ነው እያለ ማለት ነው። ከ4ቱም ብር ይበላል። እነዛዛን ለማወቅ ነው። አሁን እነሱ ስልኩ ሲጠለፍ 4 ሆነው ተገኙ። ጉርብ ከፈትን፣ ተመካከሩ፣ ምናምን ሁሉም ነቁ ማለት ነው። ብራቸውን አሁን ሊያስመልሱ ነው። ኒከሱ ነው ማለት ኢትዮጵያ ያለችው ልትከስ ነው። አሁን ገብታ እኔ ግን ጥያቄ ሆነብኝ። ቆይ የዘንድሮ ወንድ ግን ለምንድን ነው እንደዚህ ነሆለል ሆነው? ማለት ኢሙ ፕራይቬሲው እንዴት ይጠለፋል? ሰው አሁን እኮ ኮድ ላክልኝ ስትሉት እኮ እሺ ብሎ ልኮ እኮ ነው የሚሆነውና በጣም በኮድ አይደለም ማለት እሱ ኢሜል ላይ ይሆን ማለት የሱን ስልክ ቁጥር አንተ ካገኘ አለ ኢንተርኔት ቤት እንደዛ አይነት ነገር የሚሰሩት ማለት ነው። እነሱ ናቸው እንደዛ የሚያደርጉት ማለት ሙሉ ወለደ እነሱ ነው ፎርዋርድ የሚሆነው የሱ ኮድ ስልክ ቁጥር ብቻ ከተላከልህ። ኤኒዌይስ እሺ አዳሚ እንግዲህ ወንዶች ፍቅረኛ ትዳር ምናምን ያላችሁ እንግዲህ አስቡበት። እኔ አሁን ለማቆም ራሱ አሌክስ ልንገር ለማቆም ራሱ ሁሌም አስብና ማለት ነው በጣም ብዙ ነገር ሳይ ራሱ ቆይ በቃ ከዚህ በኋላ አልሰራም እተዋለሁ ምናምን እላለሁ። ግን ሌላ ደግሞ አለ ገብቶሻል? እሺ ስለዚህ በቃ 3 4 30 እያፈቀሩ ብራቸውን ይበሉ ሴቶቹ ዝም ይኸውልሽ አሁን አንቺ ፍርድ ሰጪ አይደለሽ። እንደዛ ከሆነማ ሰውን የሚገልም የሚሰርቅንም እያደንሽ አርጊዋ ወጥተሽ ሁሉንም ነው ማድረግ ያለብሽ እኮ ካረግሽ። አንቺ ከላይ እኮ የሚያይ ያለ እኮ ፈጣሪ አይደል? ለሁሉ ነገር እኮ መልስ የሚሰጠው እሱ።
አንቺ ነገ በዚህ መንገድ በሄድሽ ቁጥር ነገ ዋጋ ያስከፍልሻል። የሰው ህይወት ሊጠፋ ይችላል። ለዛ ደግሞ ፈጣሪ አንቺን ይጠይቃል። ስለዚህ አስቢበት ነው። ምርጫው ግን ያንቺ ነው። ይዟል ባባ። እሺ እሺ አስበታለሁ። ግን እንዳታምኑ፣ ወንድ ልጅ አምናችሁ ብር እንዳትልኩ። ማርያምን አጣሩ ስለወስዳ ሰው ወይ ደግሞ የሀገራችሁ ልጅ አፍቅሩ። በቃ ይሄን ምከራቸው። ማለት ወንድ ልጅ ፈትቻታለሁ ራሱ የሚለው ውሸቱ ነው። ስልኩ ወይ የሆነ ነገር ሲታይበት በምታዩት ራሱ ሚዲያ ላይ በሚታየው ነገር ራሱ በጣም ውሸታም ናቸው ወንዶች። እኔ አሌክስ አንተም ወንድ ነህ፣ ግን ወንድ ስለሆንክ ሁሉም አይደለም፣ ግን በጣም አብዛኛው ውሸታም ናቸው። ውሸታም ስለሆኑ ነው። በጣም ውሸታም ናቸው አንዳንድ ወንድ እና አትመኑ። እኔ እንጃ አላውቅም። ከቻላችሁ ወይ ስለሱ አጣሩ። ሚስት ኖሮት ከነበረ ማለት ነው ፈትቻታለሁ ካለ ውሸት ነው፣ አልፈታትም። ከሁለቷችሁም ጋር ብር ለገቢ ነው እንጂ የሚፈልጋችሁ ሁላችሁንም አፍቀሩ ምናምን አይደለም። እኔ በጣም ብዙ ነገር ስላየውን እንደዛ ምለው ማለት ነው። እና አላውቅም ብቻ በጣም ግራ ገብቶኛል። እኔም ለማቆም ወይንም እወስናለሁኝ። አመሰግናለሁኝ። እኔም ኮዱን ድሌት አድርጌ እሰጣታለሁ ማለት ነው። እሺ መልካም ቀን። እሺ አመሰግናለሁ። አሁን ብዙ ሰው ፎሎ አድርጓታል። ጫፍ ላይ ናችሁ እንደ አብዛኞቻችሁ እንደዚህ በጥፍራችሁ እንዲቆማችሁት ትዳር ውስጥ ፍቅር ውስጥ ምናምን ያላችሁ ትንሽ አለች። ፎሎ ነው። በውስጥ መስመር እንዴት እንደሚጠለፍ አሳይኝ፣ ኮድ ላኪልኝ፣ የኔንም ጠለፊ። ጉድፈላ ወንዶች እንግዲህ ያስቡበት። እኛ ሲንግሎች እንኳን ጨንቀን ነገር የለም። ፍቅረኛ ያለ ሚስት ያለ ሰው ለራሱ ስትል ታማኝ ሆነ። አለበለዚያ እንዴት እንደሚጠልፉት አይታወቅ። እኔ እኮ ኢሞ ከሴቶቹ ጋር ይሰራል እንዴ? ከእናንተ ጋር ይሰራል? ጠለፈን የሚሉት ኢዚ ነው። እኔ ሰው እንዴት ነው ፕራይቬሲ የሚጠለፈው? አስቸጋሪ ነው። ኤኒዌይስ እግዚአብሔር ናቸው። ክብራትና ክብራት፣ ያው ሰዓታችንን ጨርሰናል። አላርሙም ጮኋል።